ከ5 ቢሊዮን ብር በላይ ኢንቨስት አድርጎ ነው ይሄንን የቡሬን ተቀናጀ አግሮ ኢንዱስትሪ ፓርክ የገነባው መንግስት። ባለሀብቱ የሚፈልጋቸውንም ሁሉንም አይነት የመንግስት አገልግሎቶች የሚያገኝበት የአንድ ማዕከል አገልግሎት ጭምር የተሟላለት ኢንዱስትሪ ፓርክ ነው። ከዚህ ፕራክቲካል በማየቴ በጣም ደስተኛ ነኝ። የበቆሎና የስንዴን ምርት ወስደን ስናይ ከአመት አመት ለውጥ ያመጣ ያለው ከአማራ ክልል ወደ አዲስ አበባ ተጭኖ የሚሄደው ወተት ወደ 68000 ሊትር አካባቢ ደርሷል። ይሄ ሰብስቴሽን ለከተማውም እንዲሁም ለኢንዱስትሪ ፓርኩ ታስቦ የሚሰራ ነው። በዚህ ደረጃ ከአርሶ አደሩ ጋር የውል እርሻ ወይም ኮንትራክት ፋርሚንግ እየወሰዱ ምርቱን በተሻለ ገበያ እየተጠቀሙ ስላልሆነ ሁሌ ይሄ ክልል ጥሬ ዕቃ አቅራቢ እየሆነ ነው የሚቀጥለው። የአማራ ብሔራዊ ክልል በሀገሪቱ ካለው የቆዳ ስፋትም ሆነ የህዝብ አኗኗር ዘይቤው ዛሬ ላይ የሚሆን ላለፉት ጊዜያት በግብርናው ክፍለ ኢኮኖሚ ላይ እየተመሰረተ ነው። የግብርና ተግባሩም ከጊዜ ወደ ጊዜ አሰራሩና ምርታማነቱ እየጨመረ ዘርፉም ለክልሉ ህዝብ ሆነ እንደ ሀገር ያለው አበርክቶ ቀላል የሚባል አልሆነም። በተለይ የሰብል ልማቱና የእንስሳት ሀብቱም ተስፋ የሚታይባቸው ስራዎች እየሆኑ መጥተዋል። እንደ ሀገርም ለውጥ ይታይባቸዋል ተብሎ ከታሰበበት ዋና ዘርፎች የግብርናው እንቅስቃሴ በቀዳሚነት ይጠቀሳል። አሁን መሬቱ በጣም ምቹ ሁኔታ የሚቀበለን በበቆሎና በስንዴ ነው፣ በስንዴ ምርት ነው እና ከዚህም በፊትም በብዙ ስንጠቀምበት ነበር። አሁን በተሻይ ሁኔታ ለማምረት ይው ክላስተሩን አካይደናል። በአጠቃላይ የምርትና ምርታማነቱን ስናየው ከአመት አመት እድገት እያሳየ ነው የመጣው። አርሶ አደሩ የግብርና ስራውን በተሻለ መንገድ እያከናወነ ከአመት አመት ምርትና ምርታማነቱም እየጨመረ ነው የመጣው። በተለይ የበቆሎና የስንዴን ምርት ወስደን ስናይ በተሻለ ደረጃ ነው ከአመት አመት ለውጥ ያመጣ ያለው። በአፍሪካ በተፈጥሮ መቃፍት የተሻሉ ከሚባሉት ሀገሮች አንዷ ነች። በተለይም የኢትዮጵያ ኢኮኖሚ የተመሰረተው አሁንም የሆነ ያለው ግብርናን መሰረት ያደረገ ኢኮኖሚ ነው። ስለዚህ ይሄንን ግብርናን መሰረት ያደረገ ኢኮኖሚ እንዳለ ድሮ በነበረው መቀጠል የሀገሪቱን እድገት ሊያፋጥን አይችልም። የአማራ ክልል በተለይ በሰብል ልማቱና በእንስሳት እርባታው የወተት ምርታማነት በባህላዊ መንገድ የሚሆን ለዘመናት ያለው ቁርኝት ዘመን ተሻጋሪ ነው። አሁን ላይ በዚህ ሰዓት አርሶ አደሩ ስለ ወተት ጥቅም ከምታስተምረው ይልቁን ወተቱን አምጦ ሂዶ እንዲሸጥለት ነው ማውራት የሚፈልገው። ለምን አጠቃላይ ከቀስቀሳ ጀምሮ ከስልጠናዎች ጀምሮ ሙሉ በሙሉ ስለተዳረሰ ማለት ነው። እና አሁን ላይ በተለያየ ቦታዎች ላይ ጣቢያ መስርቱልን እያሉ የሚጠይቁን በጣም ብዙ አሉ። አሁን ላይ ማህበሩ ወደ 17 መሰብሰቢያ ጣቢያ ነው ከዚህ ጋር ያለው። ህብረተሰቡም ዓለም እየተጠቀምበት ባለው ዘመናዊ አስተራረስ ምርቱን ባያመርትና መጠቀም አለመቻሉ ሌላው የሚያስቆጭ ሁናቴ ቢሆንም የሚመረተውን ሰፊ ምርት ተጠቅሞ ከግብርና ወደ ኢንዱስትሪ በመሻገር ህዝብና ሀገርን መለወጥ ደግሞ የግድ ይላል። በአማራ ክልልም ለዘመናት የአርሶ አደሩን ፈተና ሆኖ የቀጠለው የተመረተውን ምርት እሴት ጨምሮ ለተጠቃሚው በማድረስና ህብረተሰቡ ህይወቱን ለማሻሻል ግን የጊዜው ማነቆ ሆኖ ይገኛል። በገበያ ላይ የምንፈልገውን ፍላጎት ያገኘነው ሁኔታ የለም። ምክንያቱም በቃ የምናመርተው ምርት በቃ በተለያዩ ነጋዴዎች በተለያየ ሁኔታ ነው እያወጣን እየሸጥን ስንጠቀም ነበር። አንዱ የግብርና ማነቆ በሚያመርተው ልክ እየተጠቀመ አይደለም። ምርት ያመርታል ግን ከገበያ አንፃር ስናየው በጣም ተስፋ አስቆራጭ ነው። ይሄ ደግሞ ምንድነው አጠቃላይ ምርቱን አምርቶ የሚረከቡት በተለይ የአግሮ ፕሮሰሲንግ ኢንዱስትሪዎች ወይም ፋብሪካዎች በስፋት ስለሌሉ የተቋቋሙትም ጭምር በዚህ ደረጃ ከአርሶ አደሩ ጋር የውል እርሻ ወይም ኮንትራክት ፋርሚንግ እየወሰዱ ምርቱን በተሻለ ገበያ እየተጠቀሙ ስላልሆነ ሁሌ ይሄ ክልል ጥሬ ዕቃ አቅራቢ እየሆነ ነው የሚቀጥለው። መሬቱ አለ፣ ውሃው አለ፣ ጉልበቱ አለ፣ ምቹ የስራ ኢንቫይሮንመንት አለ።
ስለዚህ ባለሀብቶቻችንም ተመራማሪዎቻችንም መገንዘብ ያለብንና ቁጭት መፍጠር ያለብን ሁሉንም ተጠቃሚ የሚያደርግ ወደ አግሮ ፕሮሰሲንግ ዘርፍ ካልገባን ኢኮኖሚካሊ የአካባቢ ይጎዳል ማለት ነው። አርሶ አደሩ ሁሌ ጥሬ ዕቃ አቅራቢ ብቻ ይሆናል። ይሄ እስከ መቼ ነው ሊሆን የሚችለው? የአማራ ኢንዱስትሪ ፓርኮች ልማት ኮርፖሬሽን የአምራች ኢንዱስትሪውን የመሰረተ ልማት ፍላጎት በማሟላት በክልሉ የሚካሄደውን የኢኮኖሚ ልማት ለማሳደግ ባለፉት ዓመታት በተለያዩ የክልሉ አካባቢዎች የተቀናጀ አግሮ ኢንዱስትሪ ፓርኮችን፣ የገጠር ሽግግር ማዕከላትን፣ የወለገብ ኢንዱስትሪ ፓርኮችና የክላስተር ማዕከላትን ለማልማት ባደረገው ጥረት ለክልሉ አበረታች የሆኑ ውጤቶችን አስመዝግቧል፣ እየሰራም ይገኛል። በክልሉም ሆነ እንደ ሀገር የግብርናው ዘርፍ ለማዘመን ይሁን ህብረተሰቡን ህይወት ለመቀየር ከግብርና ወደ ኢንዱስትሪ ለመሻገር ሁነኛ ዘዴዎች ተብሎ ከተዘየዱት ስልቶች መካከል ከፍተኛ የግብርና ግብዓት በሚገኝባቸው ስፍራዎች የአግሮ ኢንዱስትሪ ፓርኮችን በማቋቋም እንዲስፋፉ በማድረግም የሥራ ዕድል በአካባቢ ማህበረሰብ በመፍጠርም የውጭ ምንዛሬ ግኝትን ማሳደግ በማሰብ በክልሉ እየተቋቋሙ ካሉ ኢንዱስትሪ ፓርኮችም የቡሬ የተቀናጀ ኢንዱስትሪ ፓርክ ይጠቀሳል። የቡሬ የተቀናጀ አግሮ ፕሮሰሲንግ ኢንዱስትሪያል ፓርክ በ1000 ሄክታር መሬት ላይ ለማልማት በቅድ ተይዞ እየተሰራ ነው። እንግዲህ 1000 ሄክታር በ3 ተከታታይ ምዕራፎች ለማልማት ነው መንግስት በቅድ ይዞ እየሰራ ያለው። የመጀመሪያው ምዕራፍ በ264 ሄክታር መሬት ላይ ኦሬዲ ግንባታው ተጀምሮ ተጠናቋል ማለት ይቻላል። ጥር 30 2013 ለምረቃ በቅቷል። በአሁኑ ሰዓት ባለሀብቶችን የማስገባትና አንዳንድ ቀሪ ስራዎችን የማስተካከል ስራ ላይ እንገኛለን ማለት ነው። እንግዲህ በአጠቃላይ እዚህ በመጀመሪያው ምዕራፍ በመንግስት የተሰሩ ስራዎችን ካየን ለፓርኩ የሚያስፈልገውን የተቀናጀ የመሰረተ ልማት አቅርቦት ስራዎች ሰርተናል። ለፓርኩ የሚያስፈልጉ የተለያዩ የተቀናጁ የመሰረተ ልማት ግንባታዎች ተገንብተው ተጠናቀዋል። የመንገድ መሰረተ ልማት፣ የቴሌኮም ዝርጋታ ስራዎች፣ የሚዲየም ቮልቴጅ እና የሎ ቮልቴጅ የኤሌክትሪክ መስመር ዝርጋታ ስራዎች፣ የዋን ስቶፕ ሾፕ ሰርቪስ ወይም የአንድ ማዕከል አገልግሎት የሚሰጥባቸው የተለያዩ የህንፃ ግንባታ ስራዎች ተገንብተው ተጠናቀዋል። እነኚህንም ኦሬዲ ስራ ለማስጀመር ብርቱ ጥረት እየተደረገ ያለበት ሁኔታ ነው ያለ። እንግዲህ ፓርኩ በተለይም ደግሞ ወደ ፓርኩ የሚገቡት ባለሀብቶች የሚፈልጓቸውን ወሳኝ የሚባሉ መሰረተ ልማቶችና የአገልግሎት ዘርፎችን አደራጅተን ኦሬዲ ለስራ ዝግጁ ያደረግንበት ሁኔታ ይገኛል ማለት ነው። ወደ ኋላ ዘግይቶ የነበረው የፓወር አቅርቦትና የዌስት ዋተር ትሪትመንት ፕላንት ግንባታ ስራዎችም አሁን መልክ ይዘው ኦሬዲ ግንባታቸው እየተካሄደ ያለበት ሁኔታ ስላለ በቀጣይ እጅግ በጣም ምቹ ሁኔታ ያለበት ነባራዊ ሁኔታ ይገኛል ማለት ነው። የኛ የዚህ ኮርፖሬሽኑ ዓላማ ይሄንን የፓርኩን መሰረተ ልማት መገንባትና ማሟላት ነው። ስለዚህ የቡሬ የተቀናጀ አግሮ ፓርክ ሲገነባ ብቻውን አይደለም፣ በዙሪያው ለዚህ ፓርክ በጥሬ ዕቃ ሊያቀርቡ የሚችሉ የተሳለጠ ግብይት የተሻለ የግብይት ስርዓት ሰንሰለት ሊፈጥር በሚያስችል መንገድ ወደ 7 የሚሆኑ አካባቢዎችን እነዚህን አካባቢዎች በተለይም የገጠር የሽግግር ማዕከላት ጭምር ተገንብተው እነዚህ የገጠር ሽግግር ማዕከላት ቀጥታ ለቡሬ የተቀናጀ አግሮ ኢንዱስትሪ ፓርክ ግብዓት እያቀረቡ በዚህ መንገድ ፓርኩ ውጤታማ እንዲሆን የሚያስችል መሰረተ ልማት ነው እየገነባን ያለ ነው።
የቡሬ የተቀናጀ አግሮ ኢንዱስትሪ ፓርክ ከተቋቋመለት ዓላማ አንጻር የአካባቢ ማህበረሰብ ተጠቃሚ ለማድረግም ሆነ ሀገር ማግኘት ያለበትን ጥቅም እንድታገኝ ኢንዱስትሪ ፓርኩን ቶሎ ወደ ስራ ለማስጀመርም በፓርክ ውስጥ የሚያስፈልጉ ስራዎችን በፍጥነት አጠናቁም አገልግሎቱን መስጠት ቁልፍ ጉዳይ በመሆኑ በፓርክ ውስጥ የሚገኙ አገልግሎት መስጫ ያስተዳደር የአንድ መስኮት አገልግሎት መስጫና የዋና ሌሎች ዘመናዊ የተቀናጀ መሰረተ ልማቶችን በፓርኩ እንዲሟሉ ተደርገዋል። እስከ ቅርብ ጊዜ ድረስ እንኳን የቡሬ የተቀናጀ አግሮ ኢንዱስትሪ ፓርክ ፈተና የሆኑት ዘመናዊ ፍሳሽ ማስወገጃና የኤሌክትሪክ ኃይል አቅርቦት ስራዎች በፍጥነት እየተከናወኑ ይገኛሉ። ይሄ ሰብስቴሽን ለከተማውም እንዲሁም ለኢንዱስትሪ ፓርኩ ታስቦ የሚሰራ ነው። ቡሬ አግሮ ሎት 2 ሰብስቴሽን ይባላል ስሙና የታሰበው እየተሰራ ያለው መጀመሪያ ለኢንዱስትሪ ፓርክ በፓወር እጥረት ለኢንዱስትሪ ፓርኩና ለአካባቢው ነው። በስንት ጊዜ ያልቃል የሚለው እንደቅድ እስከ 18 ወር እንጨርሳለን ብለን አስበናል። በዛ የተንቀሳቀስን ያለ ነው። እንደምታዩት አሁን የኤክስካቬሽን ስራና የበልክ ኤክስካቬሽንና የበልክ ፊሊንግ ስራ ነው እየሰራለን ነው። በዛም ተጓዳኝ የፋውንዴሽን ቁፋሮች የዶሊንግ ሃውሶች ቁፋሮ ጀምረናል። ከጀመርን ኦልሞስት አሁን 1 ወር አካባቢያችን ነው ቁፋሮ። እንደምታዩት ከግማሽ በላይ ቁፋሮ ተጠናቋል። ፊሉም እንደዛው በመጣነቀቅ ላይ ያለው ቶሎ እንድንጀምርና ቶሎ ወደ ስራ እንድንገባም የአካባቢ ማህበረሰብ ከዚህ ካለበት ችግር ከእያንዳንዱ ችግሮች ተነስቶ በጣም እየረዳን ያለው እስካሁን ድረስ እየረዳን ነው። ምንም አይነት ችግር እስካሁን እያጋጠመን አይደለም። ከማህበረሰቡም ከኢንዱስትሪ ፓርኩም በጣም ጥሩ የሆኑ ትብብሮች እየተደረገልን ያለው ሲያልቅ ይሄ ፕሮጀክት ኮምፕሊትሊ ለከተማውም ለኢንዱስትሪ ፓርኩም እስካሁን ያለበት ችግር እንዳለ ይቀርፋል። የቡሬ የተቀናጀ ኢንዱስትሪ ፓርክ ሰፊና የተትረፈረፈ ምርት በሚታይባቸው ምዕራብና ምስራቅ ጎጃም አዊ ዞን አስተዳደር ማዕከል በሆነችው ቀደምት ባለ ታሪክ ከተማ ቡሬ ላይ ሲቋቋም የአካባቢ ምርታማነት ለዓለም አቀፍ ገበያ ተደራሽነት ምቹነት በቀላሉ የሚሆንባቸው እድሎች ሰፊ ናቸው። ይህን የተረዱት ባለሀብቶችም የተለያዩ ስራ ሀሳባቸውን ይዘው በዚህ የተቀናጀ ኢንዱስትሪ ፓርክ ገብተው ስራቸውን ጀምረዋል። ራሳቸውና አካባቢያቸውን ብሎም ሀገርን መጥቀምን እየቻሉ መጥተዋል። ወደ ቡሬ አግሮ ኢንዱስትሪ ፓርክ እስካሁን ባለው አጠቃላይ ሁኔታ የገቡ ባለሀብቶችን ከተመለከትን 23 ባለሀብቶች ወደ ፓርካችን ገብተዋል። አብዛኞቹ ወደ 16 የሚሆኑት ከ23 ውስጥ በ2014 በጀት ዓመት ቦታ ወስደው ኦሬዲ በግንባታና ቅድመ ግንባታ ሂደት ላይ የሚገኙ ናቸው ማለት ነው። ከዚህ በተጨማሪ አንድ ባለሀብት የለውዝ ፕሮሰሲንግ ላይ ሼድ ተከራይቶ የገባለ ከሱ ጋር ወደ 24 ባለሀብቶች ይሆናሉ ማለት ነው። ከዚህ ውስጥ ወደ 6 የሚሆኑት በግንባታ ሂደት ላይ ናቸው። ከ6ቱ ውስጥ አሁን የምንገኝበት ሪችላንድ ባዮኬሚካል ፕሮዳክሽን ፒኤልሲ የሚባለው በአንድ ኢትዮጵያዊና በአንድ ቻይናዊ ባለሀብት በጆይንት ቬንቸር እየተገነባ ያለ ግዙፍ ኢንዱስትሪ ነው ወይም ፋብሪካ ነው። ይሄ ፋብሪካ እንግዲህ በዋናነት አኩሪ አተር የሚጠቀም ፋብሪካ ነው። በቀን እስከ 500 ቶን አኩሪ አተር የመፍጨት አቅም አለው። በአመት 1.5 ሚሊዮን ኩንታል አኩሪ አተር ፕሮሰስ ያደርጋል። ይሄን አኩሪ አተር በመፍጨት 80% የሚሆነው ወደ ፕሮቲን ፓውደር ይወስደዋል ማለት ነው። 15% የሚሆነው ወደ ክሩድ ኦይል ወይም ደግሞ ወደ ምግብ ዘይት አኩሪ አተር ደረጃውን የጠበቀ የአኩሪ አተር ዘይት ፕሮዲዩስ ያደርጋል ማለት ነው። ሪችላንድ ባዮኬሚካል ፕሮዳክሽን ኃላፊነቱ የግል ማህበር የምርት ስራ ውስጥ ገብቷል። ስለዚህ እሱ አጠቃላይ በአግሮ ኢንዱስትሪ ፓርክ ውስጥ ቀጣይ የሚኖረውን ፋይዳ ቁልጭ አርጎ የሚያሳይ አጠቃላይ ባለሀብቱንም አርሶ አደሩንም በሞላ ዜጋውንም ኢኮኖሚውንም እንዴት አድርጎ ወደፊት ማራመድ እንደሚችል በተግባር አይተናል። 5% የሚሆነው ለእንስሳት መኖ ወይም አኒማል ፊድ ይሆናል ማለት ነው።
እዛ ማዶ የምናየው የዚህ ካምፓኒ ሁለተኛው ግዙፍ ፋብሪካ ስታርች ፋብሪካ ነው። ይሄ በአመት እስከ 2.4 ሚሊዮን ኩንታል በቆሎ ፕሮሰስ የሚያደርግ ፋብሪካ እንዲሁ እየተገነባ ነው። ይሄን በቆሎ በመጠቀም ስታርች ያመርታል፣ የበቆሎ ዘይት ያመርታል፣ የግሉኮስ ወይም ክሪስታል ሹገር ያመርታል፣ የለስላሳ መጠጦች ግብዓት የሚሆን ቤቨሬጅ ፕሮዳክት ያመርታል፣ የእንስሳት መኖ የዛን ባይ ፕሮዳክት የመጨረሻውን እንትን የእንስሳት መኖ ወይም አኒማል ፊድ ያመርታል ማለት ነው። እንዲሁም እነዚህ ሁሉ ምርቶች ሪችላንድ ቁጥር 1 እና ሪችላንድ ቁጥር 2 የሚመረቱት ምርቶች የሚታሸጉበት የፓኬጂንግ ፕሮዳክትም ራሱ የቻለ ፋብሪካ አለው። የፕላስቲክ እና የካርቶን ፋብሪካ የሚመረትበት ፋብሪካም አለ ማለት ነው። ስለዚህ ሪችላንድ ብቻውን ከፓርካችን ወደ 22.5 ሄክታር መሬት ወስዶ ከ6 በላይ ፋብሪካዎችን እየገነባ ያለበት ሁኔታ ነው ያለው። አሁን ድረስ የተቀናጀ ኢንዱስትሪ ፓርክ በቅርብ በሚገኝባቸው ያሉ አርሶ አደሮችም ህይወት ለማሻሻል ሆነ አገርን ለማሳደግ የቡሬ የተቀናጀ ኢንዱስትሪ ፓርክ ከፍተኛ እድል አለው። በተለይ በሰብልና በእንስሳት ሀብት ልማቱም እየጨመረ የመጣው ምርታማነቱን ተጠቅሞ ራስን ሆነ አገርን ለመጥቀም ያልተነኩ በተስፋ የሚጠበቁ ነገር ግን ቁጭትን የሚፈጥሩ እድሎች ሰፊ ናቸው። በመሰረቱ የቡሬ አግሮ ፕሮሰሲንግ ፋብሪካ ሲመሰረት አርሶ አደሩ እጅግ በጣም ደስተኛ ነው የነበረው። ብዙ ተስፋዎችንም አጭሮ ነው እየሰራ የመጣው። ይህንን በማሰብ ከወረዳው የግብርና ጽሕፈት ቤት ጋር በጋራ በመሆን አርሶ አደሩ የኮሞዲቲ ክላስተር እና የምርት ክላስተር ብሎ በተለይ የምርት ክላስተር ደግሞ ለገበያ ብሎ የሚያመርተውን ስራ በስፋት እየሰራ ነው ያለው ማለት ነው። አሁን የስንዴን እንኳን ወስደን ስናይ በተለይ የቡሬን አግሮ ኢንዱስትሪ ተስፋ በማድረግ በወረዳችን 170 የምርት ክላስተሮች አሉ ለዚህ ፋብሪካ ሊመግቡ የሚችሉ ማለት ነው። ሌሎች የወተት ህብረት ስራ ማህበራት አሉ በጣም ትልልቅ ማለት ነው። አሁን ላይ ከረንትሊ በዚህ ሰዓት ማለት ነው ከአማራ ክልል ወደ አዲስ አበባ ተጭኖ የሚሄደው ወተት ወደ 68000 ሊትር አካባቢ ደርሷል። ከአማራ ክልል ማለት አማራ ክልል ማለት ከዛ ከጎንደር ጀምሮ ማለት ነው። ከጎንደር አንዳሳ አካባቢ የሚባሉ ወተት ህብረት ስራ ማህበራት አሉ። ከጎንደር ጀምሮ እስከ ደጀን ድረስ ደጀን ጊዮን የወተት ህብረት ስራ ማህበር አለ እና በእነዚህ ውስጥ አጠቃላይ አሁን ወደ 68000 ሊትር አካባቢ በቀን ወተት ወደ አዲስ አበባ ይጫናል። ይህንን ወተት እዚህ ማስቀረት ከተቻለ አርሶ አደሩ ተጠቃሚ የሚሆንበት መንገድ ይፈጠራል፣ ባለሀብቱም ተጠቃሚ መሆን የሚችልበት መንገድ ይፈጠራል ማለት ነው። ምንድነው የግብዓት እጥረት አይፈጠርም። የግብዓት ችግር ማለት ነው ባለሀብቶች ወደዚህ ሲመጡ የገበያ ነው። ገበያ ደግሞ ምንድን መሆን መቻል አለበት? አጠቃላይ የገበያ ዳይሬክሽኖች ወይም ደግሞ አማራጮች የሚባሉትን ማየት ነው የሚጠበቀው። አሁን ያልተዳረሱበት ወይም ደግሞ ገበያ ያልነካቸው ቦታዎች አሉ። የቡሬ የተቀናጀ አግሮ ኢንዱስትሪ ፓርክ ከግብርና ወደ ኢንዱስትሪ የሚደረገውን የኢኮኖሚ ሽግግር ለማፋጠን ለበርካታ ዜጎችም የሥራ ዕድል ለመፍጠር እንዲሁም የውጭ ምንዛሬ ግኝትን ለማሳደግ ፋይዳው ጉልህ ድርሻ አለው። በፓርኩ የሚገኘው የአካባቢ ምርታማነት ጋር ተዳምሮ የተለያዩ ስራዎችን ለመስራት ከፓርኩ ጋር ውል የወሰዱ መኖራቸውን ያክል ግን አሁንም ፓርኩ ያለውን ዕድል መጠቀም ያልተቻለባቸው ዕድሎች ሰፊ ናቸው። አማራ ክልል ውስጥ ያለው ቡሬ ኢንዱስትሪያል ዞን አለ። ቡሬ ኢንዱስትሪያል ዞኑ በጥቂት ፋብሪካዎቹ ወደ ስራ ገብቷል። እስካሁን ድረስ የወተት ፓስቸራይዚንግ ላይን አልገባለትም። እሱ ቢገባ ከዚህ አዲስ አበባ ከማጓጓዝ ይልቁን ከዚህ ቡሬ ድረስ ማጓጓዝ ትራንስፖርቴሽን ኮስቱን ይቀንሳል፣ የማኪናው ሰርቪስ ራሱ ይቀንሳል። ምርቱ አለ፣ ገበያው አለ፣ ነገር ግን መጥቶ የሚሰራ ሰው የለም። ይሄ በጣም የሚያስቆጭ ነው። እውነቱን ለመናገር ማለት በጣም የሚያስቆጭ ማለት ምንድነው? እያንዳንዱ ባለሀብት ወደ ስራ ሲገባ ፌዚቢሊቲ ስቴዲ ይሰራል። ፌዚቢሊቲ ስቴዲው ቀድሞ ተሰርቶለት ምርቱ ተቀምጦለት ና ገባ ሲባል ወይም ደግሞ ምቹ ሁኔታዎች ተመቻችተውለት ሳይገባ ሲቀር እውነቱን ለመናገር ሀገሪቱ ላይ ራሱ እንደ ክስረት ነው፣ ኪሳራ ማለት ነው። ሀገሪቱ ላይ ያለው የኢኮኖሚ ኪሳራ ነው። ለምን
ፕሮዳክት አለ፣ ራው ማቴሪያል አለ፣ ከስተመር ወይም ደግሞ ማርኬት አለ። ሶስቱ እነዚህ ከተሟሉለት ባለሀብቱ መጥቶ መስራት አልችል ሲል ሀገር ኢኮኖሚ ላይ ራሱ ትልቅ የሆነ ተጽዕኖ ይፈጥራልና እኔ እንደ ዜጋ በጣም አዝናለሁ ነው የምለው። እውነቱን ለመናገር ማለት እንደ ዜጋ በጣም አዝናለሁ ነው የምለው። ለምን ምቹ ሁኔታዎች ከተፈጠሩ በኋላ ቀጥታ ባለሀብቱ ገብቶ ወደ ስራ ገብቶ አትራፊ መሆን ሲጠበቅበት አትራፊ ሳይሆን ሲቀር ያሳዝናል። የቡሬ የተቀናጀ ኢንዱስትሪ ፓርክ ያለበት አካባቢና ሰፊ ግብዓት መገኛ ዘመናዊ የተቀናጀ መሰረተ ልማቶች የተሟሉለት ስለመሆኑ ምቹ የገበያ ተደራሽነት ያለበት የሚሰራ የሰው ሀብት ያለበት እውንም ሰርቶ ለመለወጥ አገርን ለመጥቀም አማራጭ የሌለው እውንም ከግብርና ወደ ኢንዱስትሪ ለመሻገር ይቻላል የሚለውን መንፈስ ለአካባቢው ማስተማርና ተስፋን የሰጡ ባለሀብቶች በኢንዱስትሪ ፓርኩ ገብተው ስራ ጀምረዋል። እኔ ያው ከባህር ዳር ዩኒቨርሲቲ በሜካኒካል ኢንጂነሪንግ የተመረቁት በ2011 ዓ.ም ወደዚህ ኢንዱስትሪ ፓርክ ወደ ሪችላንድ ባዮኬሚካል ፕሮዳክሽን ፒኤልሲ ስመጣ ጀስት አዛ ቲዮሪቲካል ያያቸው ነገሮች ከዚህ ፕራክቲካል በማየቴ በጣም ደስተኛ ነኝ። ምክንያቱም አንደኛ የዘይት ፋብሪካ ብዙ ግብዓቶችን እንተራል ፕሮዳክቶች አሉት። ለምሳሌ ያክል ፕሮቲን ፓውደር ኤክስፖርት ያደርጋል፣ ዘይትን ለሀገር ውስጥ ይጠቀማል ዴሊቨሪ ያደርጋል። እንደገና ደግሞ ሳሙናና ሌሎች ግብዓቶችን ፍሩሽካዎችን ለሀገር ውስጥ ያደርጋል እና ቲዮሪቲካል ያያቸው ነገሮች ላይ ከዚህ ላይ ጀስት ፋብሪካው የቻይና ኩባንያ ስለሆነ ብዙ ቴክኖሎጂ ትራንስፈር አሉበት ማለት ከቲዮሪቲካል ያያቸው ነገሮች ላይ ሞዲፋይ የተደረጉ ነገሮች አሉ ሜካኒካል ኢኩፕመንቶች ፓርቶችን ላይ እስመማየቴ በጣም ደስተኛ ነኝ። የገጠር ሽግግር ማዕከላት የተቀናጀ አግሮ ኢንዱስትሪ ፓርክ ኮሪደር ውስጥ እስከ 100 ኪሎ ሜትር ርቀት ውስጥ የሚያገናኝ በተቀናጀ አግሮ ኢንዱስትሪ ፓርክ ውስጥ ላሉ ፕሮጀክቶች የግብርና ግብዓቶችን በአይነት በመጠን በጥራት እንዲሁም በቀጣይነት ባለው መልኩ ለማቅረብ የሚያገለግል ነው። ማዕከሉ ከግብርና ምርት ማቅረብ በተጨማሪ በፓርኩና በአርሶ አደሩ ማዕከል ጠንካራ ትስስር ለመፍጠርም ያስችላል። በዚህም መነሻ የአማራ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ለቡሬ የተቀናጀ ኢንዱስትሪ ፓርክ የግብርና ጥሬ ዕቃን ግብዓት የሚያቀርቡ 7 የገጠር ሽግግር ማዕከላትን በመገንባት ላይ ይገኛል። እነዚህ አግሮ ፕሮሰሲንግ ኢንዱስትሪያል ፓርኮች በክልላችን ውስጥ ብሎም እንደ ሀገር የኢኮኖሚ ትራንስፎርሜሽን ለማምጣት እጅግ በጣም ፍቱን መድኃኒቶች ናቸው ማለት ይቻላል። ለምሳሌ የሪችላንድን ብንወስድ ሪችላንድ አኩሪ አተርን በመጠቀም አኩሪ አተርን በመፍጨት ፕሮቲን ፓውደርን በማምረት ኤክስፖርት የሚያደርገውን ብቻ ብንወስድ አንደኛው ፋብሪካው በ2014 ብቻ ፕሮቲን ፓውደር ፕሮሰስ አድርጎ ፈጭቶ ኤክስፖርት አድርጎ ያስገኘውን የውጭ ምንዛሬ ካየን ከ27 ሚሊዮን ዶላር በላይ የውጭ ምንዛሬ ማስገኘት ይችላል ማለት ነው። አንደኛው ፋብሪካ ነው። ኢማጂን ሪችላንድ ወደ 6-7 ፋብሪካዎች አሉት። እነዚህ ፋብሪካዎች በሙሉ አቅማቸው የሚያመርቱበት ጊዜ ሪችላንድ ብቻውን ኤክስፖርት ከሚያደርጋቸው ምርቶች ምን ያህል የውጭ ምንዛሬ ወይም ፎሬን ከረንሲ ለክልላችን ወይም ለሀገሪቱ ያስገባል የሚለውን አንድ ትልቅ ማሳያ ነው ማለት ይቻላል። ወደ ውጭ ኤክስፖርት በማድረጋችን ይሄ ፋብሪካ እንደ ሀገር ደረጃ በጣም ትልቅ ነው ማለት ነው። ለመጀመሪያ ነው ኤክስፖርት ማድረጉ እና ይሄን ደግሞ ከሌሎች ሀገራት ጋር ወይም ከሌሎች ካምፓኒዎች ከዚህ አይተው እንዲከፍቱ ድል ይፈጥራል በተዘዋዋሪ ማለት ነው። ዳይሬክትሊ ደግሞ አሁንም ብዙ ከስተመሮችን ሰራተኞችን ቀጥሮ ያሰራ መሆኑ ጀስት ተጠቃሚ ይሆናል ማለት ነው። ሰራተኛ ማህበረሰብ ከትንሽ ከኦፕሬሽን ከሌቨር አንስቶ እስከ ላይ ማኔጅመንት ድረስ በተለያዩ የሙያ ዘርፎች ላይ በመስራታቸው ብዙ ኤክስፒሪያንስ እንዲያገኙ ያደርጋቸዋል እና ደግሞ ኤክስፖርት ላይም ስለሚሰራ በትልቁ ጀስት ሀገራችንን ወደ ቀጣይ ወደ ኢንዱስትሪ ኦር ደግሞ ወደ ኢኖቬቲቭ ነገር ላይ እንድታደርግ ያበረታታል ማለት ነው። ቡሬ የተቀናጀ አግሮ ኢንዱስትሪ ፓርክ በ260 ሄክታር ላይ የለማ ነው። 168 ሄክታር መሬቱም ለግብርና ምርቶች ማከማቻ ቦታ ተዘጋጅቷል። 60 ሄክታር መሬት ለ23 ኢንቨስትመንት ፕሮጀክቶች ተላልፏል። 108 ሄክታር መሬት አሁንም ባለሀብቶችን ይጠብቃል። የአካባቢው ለዘመናት መዳረሻ ያጣው የግብርና ግብዓት ባለቤት ይፈልጋል። ወደ ፓርኩ ገብተው ሀገርና ሕዝብን ጠቅሞ ራስዎን ይጥቀሙ የዝግጅታችን መልእክት ነው። ስለዚህ ባለሀብቶች ቢገቡ ብዙ ምቹ ሁኔታ አለ። በተለይ እንደኛ ወረዳ ብዙ ምቹ ሁኔታ አለ። አርሶ አደሩ ለገበያ ብሎ ማምራት የጀመረበት ጊዜ አሁን አይደለም። እንደውም በዚህ ደረጃ ደግሞ ቡሬ ለኛ ለወንበርማ በጣም ቅርብ ነው።
ከቅርበቱ ጋር የተነሳ ባለሀብቶች ወደዚህ ፋብሪካ ገብተው ከወረዳችን ጋር በኮንትራክት ፋርሚንግ ከአርሶ አደሩ ጋር ውል እየወሰዱ በስፋት ቢሰሩ ብዙ እንዲሰሩ የሚያስችል ብዙ ምቹ ሁኔታ ያለ ስለሆነ ወደዚህ ስራ እንዲገቡ ነው ሐሳብ ማቅረብ የምንፈልገው። ወደ ምቹ ሁኔታ ለመሸጋገር ማለት ነው። አሁን የሚታየው አርሶ አደሩ ይሄን የመሰለ ምርት አመርቷል። ያው በእጁ ለመያዝም ትንሽ ነው በቃ ቀርቶት የውቂያ ሰዓት ነው። ግን ይሄን የአርሶ አደሩም ተጠቃሚ ለመሆን ማለት ነው ባለሀብት ራሱ ለፋብሪካ መትከያ ምቹ ሁኔታ ቦታ እየተሰጠው ነው። ግን ባለሀብቶች እኛ ዘንድ መጣው ማለት ነው እኛንም የሚጠቅሙበት እና እነሱም የሚጠቀሙበት ዘዴ ቢፈጠር ደስ ይለናል። ከ5 ቢሊዮን ብር በላይ ኢንቨስት አድርጎ ነው ይሄንን የቡሬን የተቀናጀ አግሮ ኢንዱስትሪ ፓርክ የገነባው መንግስት። ትልቅ ቁርጠኝነት አለው በፖሊሲ ደረጃ ይሄን ፖሊሲ ለመተግበር ይሄን ያህል ገንዘብ በጅቶ ባንድ ማዕከል ባንድ ክላስተር የአግሮ ኢንዱስትሪ ፋብሪካዎችን አሰባስቦ ዓለም አቀፍ ስታንዳርድ ያለው ፓርክ ተገንብቷል። ይሄ የመንግስት ትልቁ ቁርጠኝነት ያሳያል። ስለዚህ ባለሀብቶቻችን ወደ ውስጥ መግባት አለባቸው ማለት ነው። ባለሀብት በርካታ የሥራ አማራጮች ሊኖራቸው ይችላል ቢዝነስም ስለሆነ ማለት ነው። ይሄኛው ለየት የሚያደርገው ይሄኛው የባለሀብቶቻችን በተቀናጀ አግሮ ኢንዱስትሪ ፓርክ ውስጥ ቢገቡ ክልላችን ሆነ ሀገራችን አሁን የምትሰቃይበትን የውጭ ምንዛሬ በቀላሉ ችግር መፍታት ይቻላል። ምክንያቱም ጥሬው ዕቃ ያለ እኛ ጋር ነው። ይሄንን ጥሬ ዕቃ በጆንያ አሽገን ወደ ውጭ ኤክስፖርት ከምናደርገው እሴት ጨምረን የተወሰነ እሴት ጨምረን ወደ ውጭ መላክ እንችላለን። በዛው ልክ የዶላር ገበያችን ጨምራለ የሚፈጥረው የሥራ ዕድል ከፍተኛ ነው የሚሆነው። ምርታማነቱ በጣም ከፍተኛ ነው የሚሆነው። አጠቃላይ ኢኮኖሚ ዞን ወደ ውስጥ የሚወጣው